በዛሬ ዕለት እጅግ በጣም አስገራሚ ሁለት ነገሮች ተፈጥሯል። እሱን እነግራቸዋለሁ። የመጀመሪያው እንግዲህ ሄርሜላ እርግዝናዋ እንደተጨናገፈ ወይም ደግሞ ጽንሱ እንደተጨናገፈ አንድ መረጃ ወጥቷል። ስለሱ ጉዳይ በደንብ በስፋት እናወራለን። እሱ ብቻ አይደለም፣ የአብርሃም ሁኔታ እጅግ በጣም በሚገርም ሁኔታ ለውጥ አለው። ምንድን ነው የተፈጠረ? እያንዳንዱን ነገር እናነሳለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆነ ናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እጅግ በጣም በሚገርም ሁኔታ እንግዲህ በትላንትናው ዕለት አዳዲስ ነገሮች ተሰምተዋል። እጅግ በጣም ለማመን የሚከብዱ ነገሮችን ሰምቻለሁ። በተለይ እንግዲህ የመጀመሪያው ስለ ሄርሜላ ጉዳይ ነው። ስለ ሄርሜላ ጉዳይ በጣም ብዙዎቻችሁ ማለት ይቻላል ስትጠይቁ ነበረ። ምክንያቱም እንግዲህ የቪዲዮ መጨረሻ በተለይ ሄርሜላ የለቀቀችው አንድ ቪዲዮ ላይ አንድ አዲስ ነገር እንደተከሰተ ለመስማትም ለማወቅም ችለናል ማለት ነው። እጅግ በጣም በሚገርም ሁኔታ እንግዲህ በምትወድቅበት ሰዓት ላይ ድንጋይ እንደመታትም ያንን መረጃም እንግዲህ ዶክተር እንደጠየቀው አቤል ሲናገር ነበረ። በዛን ሰዓት እንግዲህ በጣም ደንግጣ ነበረ። ምክንያቱም ደግሞ ጽንሱ ወርዷል ወይስ አልወረደም ያንን ነገር ማወቅ ስላልቻለችና ራሷን ስታ ለረጅም ሰዓታት ስለቆየች ምን እንደተፈጠረ እንደማታውቅና በዛም በጣም እንዳዘነችና እንግዲህ በጣም ስሜታዊ ሆና ስታለቅስ እንደነበረ ያው ሰምተናል፣ አይተናል። በተለይ እንግዲህ ከትላንት በፊት ነው ይሄ ነገር የሆነው። ትላንትና ደግሞ አዳዲስ ነገሮች ነበሩ። ሆስፒታል ነበረች። በጣም ብዙ ነገሮች እንደተከሰቱም ሲሰማ ነበረ። በዛሬ ዕለት ደግሞ አፕሩቭ ያረኩት ወይም ደግሞ ያረጋገጥኩት ነገር አለ። እሱን እነግራችኋለሁ። በተለይ በጽንሱ ዙሪያ እጅግ በጣም ከባድ ነገር እንደተከሰተ በተለይ እንግዲህ ያው ሄርሜላ ሁላችንም የነገረችን ነገር ነበረ። እርጉዝ እንደነበረችና እስከዛሬ ድረስ እርጉዝም እንደሆነች ነው ስታወራ የነበረው። ያንን አስመልክቶ እንግዲህ አዲስ ነገር እንደሰማን ለመናገር እንፈልጋለን። እንግዲህ አብዛኞቻችሁ በዚህ ጉዳይ ላይ ምን ተፈጥሯል፣ ሄርሜላ ምን ሆነች፣ ወዴት ሄደች፣ እያንዳንዱን ነገር ማወቅ ትፈልጋላችሁ ብዬ አስባለሁ። ያው እንግዲህ ማወቅ ለምትፈልጉ ሰዎች ብቻ ነው ይሄንን ነገር የምነግራችሁ። አብዛኞቻችን እንግዲህ ወደ አብርሃም ትኩረት አድርገናል። ምክንያቱ ደግሞ የአብርሃም ጤንነት ከምንም በላይ እያሳሰበን ነበረ። ዛሬ ላይ እንግዲህ አዳዲስ ነገሮች አሉ። አብርሃም ጋም እጅግ በጣም ተስፋ የሚሰጡ የሚያስደስቱ ነገሮችንም በትላንትና ዕለትም የተወሰነ አይተን ነበረ። በዛሬ ዕለት ደግሞ አዲስ ነገር አለ። እሱንም እነግራችኋለሁ። እንግዲህ በጣም በሚገርም ሁኔታ የሄርሜላ ጉዳይ ስናነሳ እርጉዝ ነበርኩኝ ብላ እንግዲህ በጣም ብዙ ነገሮችን ስትናገር ነበረ። በዛን ሰዓት እንግዲህ ነግሬያችሁ ነበረ ከዚህ በፊት በጭራሽ ሄርሜላ ሆድ ውስጥ ምንም ነገር አታዩም። የምታዩት ሜቢ እንግዲህ ሽሮና ቲማቲም ሊሆን ይችላል። ከዛ ውጪ ግን ምንም አዲስ ነገር ልታዩ አችሉም ብዬ ነግሬያችሁ ነበረ። በስተመጨረሻ እንግዲህ ያው እርግዝናው ፌል እንዳረገ ወይም ደግሞ እንግዲህ ጽንሱ እንደወረደ አይነት ነገር አድርጎ ሲያወሩ ነበረ። በዛሬ ዕለት እንግዲህ ያንን ቪዲዮም እየሰሩ እንደሆነ ሰምቻለሁ። ይሄንን ነገር እንግዲህ ያው ውሸት ስለሆነ ውሸትን በውሸት ለመደበቅ የሚሄዱት ጥረት እንጂ መጀመሪያውኑ የተፈጠረ እርግዝና እንደሌለ በዚህ አጋጣሚ ልነግራችሁ እወዳለሁ። በተለይ እንግዲህ አብርሃምን ቴንሽን አድርጎት በዛም በዚህም አስሮት ወደዚህ ትዳር ውስጥ ወይም ደግሞ ወደ ሄርሜላ ትዳር ውስጥ እንዲገባና እንዲጎተት እያደረጉት ነበረ። አሁን ላይ የተሳካ አይመስለኝም። ነገር ግን በጣም በሚገርም ሁኔታ በአብርሃም ሳይድ ደግሞ አዲስ ነገር ተከስቷል። በተለይ እንግዲህ ዳኒ በጣም ብዙ ነገሮችን ሲያደርግ ነበረ። አብርሃም ወስዶ ወደ ሄርሜላ ሊወስደው እንደነበረም ጭምር ሰምቻለሁ። በተለይ እንግዲህ በጣም ብዙ ሰዎች ማለት ይቻላል ለዳኒ ገንዘብ እየላኩ በጣም በብዙ መንገድ እያባበሉት በተለይ አብርሃምን ወደ ሄርሜላ እንዲወስዳት እንግዲህ በተለይ በጣም በተደጋጋሚ ሲሞክሩ ነበር። አብርሃም ወደ ሄርሜላ ቤት አልሄደም። ሁለተኛ ደግሞ እንግዲህ አዲሱ ነገር ምንድነው ካላችሁ በትላንትናው ዕለት እንግዲህ አብርሃም ፍጹም ጤነኛ ሆኖ እንደመጣ አይተናል። አንዳንድ ነገሮችን እንግዲህ እንደሚቀሩለት ወይም ደግሞ መረጋጋት ብቻ ሳይሆን እረፍት እንደሚያስፈልገው ያው ለመረዳት ችለናል። በዛን ሰዓት እንግዲህ ነቡዚ በጣም ቢጮም በጣም እንግዲህ ብዙ ነገሮችን አክት ቢያረጉ እንኳን ነገር ግን አብርሃም በሚያስገርም ሁኔታ እንደ ጤነኛ ሰው ማለት እንግዲህ
ጤነኛ ሆኖ ሙሉ በሙሉ እነሱ የሚናገሩትን ነገሮች መልስ እየሰጠ በስተመጨረሻ እንግዲህ በእናንተ ሐሳብ ስላልተስማማው እንግዲህ ወደ ራሴ ተመልሻለሁ። አሁን ላይ ባለውበት ሁኔታ ደስተኛ ነኝ። ስለዚህ ባካችሁን ሂዱ፣ እኔ እረፍት ማድረግ ፈልጋለሁ ብሎ እንግዲህ ወደ ክላሱ ገብቶ እንደተኛ አይተናል። እንግዲህ ዛሬ ደግሞ ፍጹም ጤነኛ ሆኖ ነው የመጣ። እጅግ በጣም አስገርሞኛል። እንግዲህ አብርሃም አሁን ላይ ፍጹም ጤነኛ እየሆነ መጥቷል። በተለይ እንግዲህ መጀመሪያ አካባቢ ላይ ከሄርሜላ ጋር እንደተለያየ እጅግ በጣም ከባድ ጊዜ እያሳለፈ እንደሆነ ለመረዳት ችያለሁ። ነገር ግን አሁን ባለበት ሁኔታ ደና የሚባል አይነት አእምሮ ላይ እንዳለ ያንን ነገር ለመረዳት ችለናል። እንግዲህ አንዳንድ ሰዎች አብርሃም እንዲያብድና ሌላ ነገር ውስጥ እንዲገባ የሚፈልጉ ሰዎች አሉ። አሁንም በተደጋጋሚ አብርሃም አብደዋል፣ አብርሃም ሙሉ ጤንነት ላይ አይደለም፣ አብርሃም ጤነኛ አይደለም ብሎ እንግዲህ በተደጋጋሚ ቪዲዮ እየሰሩ በተከታታይ እንግዲህ በዚህ ጉዳይ ላይ ሲሳተፉ የነበሩ ሰዎችን አይቻለው። እጅግ በጣም በሚያሳፍር ሁኔታ እንግዲህ ቪዲዮ የሰሩ ሰዎች ብቻ ሳይሆኑ በዚህ ጉዳይ ላይ የቅርብ የሚባሉ ሰዎች መሳተፋቸው ነው በዚህ ጉዳይ ላይ ያሳዘነኝ። በተለይ እንግዲህ እነ ቡዜንም እንጠቅሳለን። ቡዜም እንግዲህ በጣም በሚገርም ሁኔታ እጅግ በጣም እንደተጨነቀ በጣም እንደሚያስብለት በተለይ እንግዲህ እንደምታስብለት አይነት ነገር ሆና ለአብርሃም በጣም ብዙ ነገሮች ስትናገር ነበረ። ነገር ግን ዓላማዋ አንድ እንደሆነ ለመረዳት ችያለሁ። በተለይ እንግዲህ ዓላማዋ ምንድነው ካላችሁ ከሩታ ጋራ የገባችበት ግብ እንደሆነ ለመረዳት ችያለሁ። ከሩታ ጋራ በፍጹም አሁን ላይ እየተስማሙ አይደለም። እንግዲህ ሩታን ለመጉዳት ያላት አማራጭ አብርሃምን እንደመጠቀሚያ ለማድረግና አብርሃምን ወደ ራሷ ወስዳ እንደምንም እንግዲህ አሳምና ወደ ሄርሜላ ልትመልሰው እንደሆነም ጭምር ለመረዳት ችያለሁ። እሱ ብቻ አይደለም ለሱ ጤንነት የምታስብ ከሆነ እንኳን አትሊስት ለአብርሃም እንኳን የምታስብ ከሆነ ተረጋግታ በሰላም ልታወራው ትችል ነበረ። ነገር ግን እንደመጣች እጅግ በጣም ስጮ ነበረ። እጅግ በጣም ከምታስቡ በላይ ጤነኛ ሰው እንኳን ሊያሳብድ የሚችል አይነት ጩኸት ስትጮ ነበረ። እሱም አልፎ እንግዲህ አብርሃምን ወደ ሌላ ነገር ለመክተት ፍጹም ጤነኛ አይደለክም፣ ምንድነው የሆንከው? የምታወራውን ነገር ታውቀዋለህ ወይ? ወዴት እየሄድክ ነው? ለምንድነው እዚህ ቤት የመጣክ? በጣም ብዙ ጥያቄዎችን አብርሃም ላይ ስታጎርፍ ነው የነበረችው። እንግዲህ አብርሃም ወደ ጤንነት እንዳይመለስና ወደ ራሱ ተመልሶ በተለይ ፍጹም ሰላም እንዳይሆን ከፍተኛ ጥረት ስታደርግ እንደነበረ በትናንትናው ዕለት አይተናል። እሱ ብቻ አይደለም በጣም ሲያሽቃብጥና በጣም ብዙ ነገሮችን ሲናገር የነበረው እንግዲህ ሄርሜላ እንግዲህ ብዙ ነገሮችን ብትሆንም ለአብርሃም ብዙ ነገሮች እንደሆነችም አይነት ነገር አድርጎ ብዙ ነገሮችን ሲናገር ነበረ። በተለይ ደግሞ እንግዲህ ቡዜን በጣም ደግፎ ቡዜ ትክክል ናት፣ እህት ናት፣ እሷን ብቻ ነው መስማት ያለብክ ብሎ እንግዲህ ብዙ ነገሮችን ሲናገር የነበረው ዳኒ ደግሞ እጅግ በጣም ብሶበት አግኝተናል። በተለይ እንግዲህ ዳኒ ምንድነው የሚፈልገው? አብርሃም እንግዲህ ያው ከዚህ በፊት በደንብ እናስታውሳለን ቀንደኛ ጠላቱ እንደሆነ ዳኒ እንግዲህ በግልጽ ሲነግራን ነበረ። አሁንም ዳኒ እንግዲህ እጅግ በጣም በሚያሳፍር ሁኔታ ለአብርሃም ሳይሆን የቆመው ለራሱ ጥቅም መጥቶ እንግዲህ አብርሃምን ከልክ በላይ እያስጨነቀው እንደሆነ ለመረዳት ችለናል። እጅግ በጣም በሚገርም ሁኔታ እንግዲህ በትላንትና ዕለት አንድ ሁለት ነገሮችን የተናገረው አብርሃም እጅግ በጣም በሳል እንግዲህ ወይም ደግሞ ፍጹም ጤነኛ ሰው የሆነ ብቻ የሚናገር አይነት ንግግሮችን ተናግሯል። የመጀመሪያው እንግዲህ በጭራሽ ያው እንግዲህ ቡዜን ሲነግራት ቡዜ በጭራሽ አንቺ ዳኒ ማመን የለብሽም። እንዴት ዳኒ ልታምኒ ቻልሽ? ለምንስ እኔን ፈለግሽ? ከዳኒ ጋር አብረን የምንሄድ ከሆነ ከአንቺ ጋርም ልሄድ አልችልም። ምክንያቱ ደግሞ እኔ ዳኒን አላምንም፣ ለዛ ነው እንደዛ ያልኩት ብሎ በግልጽ ሲናገር ነበረ። ሁለተኛ ደግሞ እንግዲህ እጅግ በጣም በሚያስገርም ሁኔታ ያው ሩታን በጣም እንደሚወዳት ትዳሩን በጣም እንደሚያከብርና እስካሁን ድረስ እንግዲህ በጣም ብዙ እንደበደላትና ለሱም ማካካሻ ሲል በጣም ብዙ ነገሮችን ለማድረግ ተዘጋጅቻለሁ። ለሩታ ብዙ ነገር ልሆን እችላለሁ። በጣም ብዙ ጊዜ በድያታለሁ። ለዚህ ጉዳይ ደግሞ እርግጠኛ ሆኖ እንግዲህ በደንብ ይቅርታ ጠይቄያለሁ ብሎ በግልጽ ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ ሲናገር እጅግ በጣም ተናዳ ነበረ ቡዜ። ከምታስቡ በላይ ስሜታዊ ሆና እጅግ በጣም በሚያሳዝን ሁኔታ አብርሃም እንዳበደ አይነት ነገር አክት እያረገች አብርሃም ጤነኛ አይደለክም፣ ወደ ሆስፒታል ይዤ ልሂድ እባክህ
እባክን ብላ እንግዲህ በጣም ግራ ስታጋባው ነበረ። ሶ እንግዲህ በዚህ ሁኔታ ላይ ነበረ ያሳለፉት። ሶ አዳዲስ ነገሮች ተሰምተዋል። በተለይ እንግዲህ ያው ሄርሜላ እርጉዝ እንደነበረች አሁን ላይ እርግዝናው እንደሌለ ሲወራ ነበረ። ወይም ደግሞ እንግዲህ ድንጋይ መቷት ወዷን ያው እርግዝና ወይም ደግሞ ጽንሱ እንደተጨናገፈም ጭምር በስፋት ሲወራ ነበረ። ሶ በሱ ጉዳይ ላይ አንዳንድ ነገሮችም አሉ። እሱ ብቻ አይደለም፣ እኔም ልነግራችሁ የምፈልገው ከመጀመሪያው ጀምሮ ሄርሜላ እርጉዝ እንዳልነበረች ብቻ ነው። እሱ ብቻ አይደለም፣ በጣም በሚያስገርም ሁኔታ ደግሞ እንግዲህ አብርሃም አሁን ላይ ወደ ጤንነት እየተመለሰ ነው። ይሄ ይበል የሚያሰኝ እጅግ በጣም የሚያስደስት ነገር ነው። ሶ እንግዲህ በዚህ ጉዳይ ላይ የማይደሰት ሰው አለ ብዬ አላስብም። አዳዲስ ነገሮች አሉ እንግዲህ ለእናንተ ለማድረስ ሞክራለሁ። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።